ፓሲቭ አግሬሽን ምንድነው? እንናደድና ንዴታችንን በቀጥታ ማውጣት አንፈልግም። ሁለት ጓደኛሞች አሉ እንበል ሴቶች። ከዛ አናዳታለች። ቀጠሮ ግን አላቸው 7 ሰዓት ላይ። ጓደኛዋ ሆም ብላ ታረፍዳለች። ስትለብስ ቀስ ብላ ተጠብቅ፣ ቀስ ብላ ትለብሳለች። በታክሲ የምትሄድ ከሆነ ይለፍ፣ እንደውም ይሄ ይለፍ፣ ቆይ እንቀጥለው ይሄዳለሁ። ምን እያደረገች ነው? እየቀጣቻት ነው። አግሬሲቭ አልሆነችባትም። ፓሲቭ አግሬሽን የሚባለው ለዚህ ነው። አግሬሲቭ አልሆነችም፣ ፓሲቭ አግሬሲቭ ነው የሆነችው። ቀስ ብላ መቅጣት ማለት ነው። ቀስ ብላ መቅጣት ፓሲቭ አግሬሽን ይባላል። ወይም ደግሞ የባሏን በርዝዴ ባል ሚስቱ አናዳው ከሆነ ልደት ቀኗን ይረሳዋል። የእውነት ረስቶት አይደለም ግን ይረሳዋል። አላስታወሰም አሉ ማለት ነው። ይሄ ፓሲቭ አግሬሽን ይባላል። ከዛ ሲቀጥል ሪፕሬሽን ይባላል። እነዚህ ሪፕሬሽን የሚባለው በጣም ፔንፉል የሆኑትን ነገሮች እንዳናስባቸው ከኮንሽስ ማይንዳችን ወደ ሳብ ኮንሽስ ማይንዳችን ማውረድ ማለት ነው። ከዛ እንዳያሙን ፔንፉል እንዳይሆኑብን ያደርጋል። አንዳንድ ፔንፉል ነገሮች ሲኖሩ ማይንዳችን ሆም ብሎ ከኮንሽስ ማይንድ ወደ ሳብ ኮንሽስ ማይንድ ያስገባውና ሪፕሬስ ያደርገዋል። ልቀጥል፣ ተመሳሳዩ ስላለ የሚቀጥለው ዲናያል ነው። ዲናያል አንዳንድ ጊዜ ምን ላይ ታገኙታላችሁ? አባት ይሞታሉ አይደል? ከተወሰነ ከ40 ቀን በኋላ እንደዚህ ልብሳቸው ወጥቶ ይሰጥ የለም፣ ጫማቸው ይሰጣል፣ እቃቸው ይሰጣል። እሷ አውጥታ አትሰጠውም። ያባብዬ ነው ትላለች። ማይንዷስ ምንድነው? አንድ ቀን ይለብሰዋል ብላ ነው የምታስበው። መሞታቸውን ዲናይ ታደርጋለች፣ አትቀበልም። በተለይ ልጅ የሞተባቸው በፍጹም ዲናይ ያደርጋሉ። ድርጅት ከስሮበት መክሰሩን ዲናይ ያደርጋል። አልሆነም። ዲናያል ማለት ይሄ ነው። አልሆነም፣ አልተደረገም፣ ፔንፉል ነው፣ ስለዚህ አልቀበልም። እናቴ ያልሞተችም አለች። ይሄ ዲናያል ነው።